በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የቤተ ክርስቲያን ሊቃውንት፣ የሰንበት ትምህርት ቤት የስት ልጆች፣ የቤተ ክርስቲያን ልጆች፣ እናቶች፣ አባቶች ከሩቅም ከቅርብም ተሰብስባችሁ ለታላቁ አለቃ ለቅዱስ ሚካኤል በዓል የተገኛችሁ ክርስቲያኖች ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? የእግዚአብሔር የአምላካችን የፈጣሪያችን ስም ለዘላለም የተመሰገነ ይሁን። እስቲ እግዚአብሔርን እልል ብላችሁ አመስግኑ። ብዙዎች በዚህ ሰዓት ተገኝተው እግዚአብሔርን ለማመስገን ተመኝተው ነበር። ነገር ግን በእኛ ጽድቅና ብርታት በእኛ አቅም ሳይሆን በእርሱ ቸርነት በቅዱስ ሚካኤል ጥበቃና አማላጅነት ሁላችንንም ኃጢአታችንና በደላችንን ሁሉ ታግሶ ለዚህች ዕለትና ሰዓት ስላደረሰን ክብር ምስጋና ለእርሱ ይሁን። የእግዚአብሔር ቃል ሲነገር ሕይወታችንን ይለውጣል። ቃሉ በሁለት መንገድ ያለው ሰይፍ ነው፣ ተናጋሪውንም ሰሚውንም። እግዚአብሔር በአንድም በሌላ ነገር ይናገራል ብሎ እንደተናገረው እግዚአብሔር በየዕለቱ በሁኔታዎች በፍጥረታት በምናየው በምንሰማው በምናዳምጠው ነገር ያስተምረናል። እያስተማረንም እየነገረንም እያሳየንም እዚህ ደርሰናል። ወገኖች፣ አስተዋይ ልቦና እግዚአብሔርን የሚፈራ ለእግዚአብሔር የሚንበረከክ ለአምላኩ የሚገዛ ልብ ግን ከኛ ዘንድ የለም። እግዚአብሔርን አሳዘን ነው። እግዚአብሔርን በተለያየ ምክንያት ይቀጠናል። ተፈጥሮ ታምጽብናለች። ፀሐዩን ልንቋቋም አንችልም። የሚመጣው ዝናብ አረቱን አብቅሎ ለእኛ እህልን ከመስጠት ይልቅ ከሚገባ በላይ ይዘንባል። እንታመማለን፣ ብዙ መከራ ይደርስብናል። ነገር ግን ይህ የሆነው ይህ የመጣው ስላጠፋን ነው። እግዚአብሔርን ስላሳዘንን ነው። ከሊቅ አንስቶ አዋቂንን ከሚለው የተማርኩንን ከሚለው ባለጠጋንን ከሚለው ጀምሮ አጥፍተናል፣ እግዚአብሔርንም አሳዝነናል ብለን ወደ እግዚአብሔር መመለስ ያስፈልገናል። እሱ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ፣ እንዲህ ብትሉ ብታምፁ ግን ሰይፍ ይበላችኋል ይላል እግዚአብሔር ቃል። ለእግዚአብሔር እሺ ብለን እንታዘዝ። በእኛ ዘመን በእኛ ዕድሜ ብዙ ነገር አይተናል። ዓይናችን ማየት የማይገባውን፣ ጆሮአችን መስማት የማይገባውን አይተናል። ሰው ከወገኑ ጋር ከወንድሙ ጋር እርስ በርስ ሲገዳደል፣ ወንድሙን ሲገድል፣ ቤቱን ሲያቃጥል፣ ሲዘርፍ አይተናል። ወገኖች፣ ሕይወታችን ከመስበክ ከማገልገል ውጪ በሕይወት የሚተረጎም ክርስትና ማለት እኮ መኖር ነው። ክርስትና ማለት የጠለቀ መንፈሳዊነት ማለት የጠለቀ የነገረ መለኮት ዕውቀት እንዲኖረን አይደለም። መንፈሳዊነት ማለት ኖሮ ማሳየት ማለት ነው። እንደ ክርስቶስ ማድረግ ሲችል፣ መምታት ሲችል፣ ማጥፋት ሲችል እርሱ ስለነዛ ስለ ጥፋተኞቹ ማለደ ነው የሚለው ቅዱስ መጽሐፍ። የተሰጠኝ ሰዓት ትንሽ ስለሆነ እንደው ጠቀስ ጠቀስ እያደረግን ብንነጋገር ብዬ ነው። በኦሪት ዘጸአት ምዕራፍ 3 ቁጥር 8 ላይ ያለውን የእግዚአብሔር ቃልን ብንመለከት ጥሩ ይመስለኛል። እንዲህ ይላል የእግዚአብሔር ቃል፣ ከግብፃውያን እጅ አድናቸው ዘንድ
ወደዚያችም አገር ወተትና ማር ወደምታፈሰው አገር ወደ ተስፋ ሰፊቱና ወደ መልካሚቱ አገር ወደ ከነዓንና ወደ ኬጣውያን ወደ አሞራውያንና ወደ ፌርዛውያን ወደ ኤዋውያንና ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድኩ ይላል የእግዚአብሔር ቃል። ላድናቸው ዘንድ ወረድኩ። እስራኤላውያን ከሀገራቸው ወደ ግብጽ ተሰደዱ ይላል የመጽሐፍ ቅዱስ ታሪክ። ይህ ታሪክ በመጽሐፍ ቅዱስ ሳይሆን በዓለም ታሪክ ላይም ተመዝግቦ ተጽፎ እናገኛለን። እስራኤላውያን ወደ ግብጽ የወረዱበት ዋነኛ ምክንያት በሀገራቸው ረሃብ ስለተነሳ ከሀገራቸው ተሰደው ወደ ግብጽ ሄዱ ይላል። ቀያቸውን ትተው፣ ሰፈራቸውን ትተው፣ መንደራቸውን ትተው ወደ ግብጽ ወረዱ። በግብጽ የቆዩት 10 ዓመት አይደለም። በግብጽ የቆዩት 20 ዓመት አይደለም። በግብጽ የቆዩት 30 ዓመት አይደለም። ለ470 ዘመን በግብጽ ቆዩ ይላል። በግብጽ ሲኖሩ እስራኤላውያን በአንድ አምላክ የሚያምኑ እግዚአብሔርን የሚፈሩ ለእግዚአብሔር የሚገዙ ናቸው። አልፎ አልፎ ደግሞ ከነዚህ መሃልም እግዚአብሔርን የሚያሳዝኑ ጣዖትን የሚያመልኩ የሚያሟርቱ ስር የሚምሱ ቅጠል የሚበጥሱ ከእግዚአብሔር ውጪ አዳኝ አለ ብለው የሚያምኑም ነበሩ። እስራኤላውያን እዛ በግብጽ ሀገር በሚኖሩ ሰዓት መከራ ጸናባቸው፣ በትሩ ጸናባቸው። ያን መከራ ያን በትር ሁሉ ተቋቁመው ወደ እግዚአብሔር እንባቸውን ያፈሱ ነበር። ወገኖቼ ስንገፋ እውነተኞች ከሆንን እግዚአብሔር ያነሳናል። ከእውነት ጋር አትጣሉ፣ እውነትን ያዟት። እውነትን የያዘ መቼም ቢሆን በየትኛውም ቦታ በየትኛውም መስክ እውነትን የያዘ ያሸንፋል። እኛ ግን ልብ ያልን ሆነን ልንጠፋ የደረስን እንደ ገበቴ ውሃ የምንዋልል ስለሆንን ነው። መከራ ቢጸናባቸውም ስቃዩ ቢጸናባቸውም እግዚአብሔር እንዲያድናቸው እግዚአብሔር መከራቸውን፣ እግዚአብሔር ጩኸታቸውን፣ እግዚአብሔር ልመናቸውን ሰምቶ ወደ እነሱ መልአኩን ልኮ እንዲያድናቸው ከመጸለይ አላቋረጡም ነበረ። ስንቱን ኃይል ይላል ቅዱስ መጽሐፍ። ጸረሃ ወእግዚአብሔር ሰሞ፣ ችግረኛው ጮኸ፣ ማን ሰማው ነው የሚለው? እግዚአብሔር ሰማው። እስቲ እግዚአብሔርን አመስግኑ ወገኖቼ። ችግረኛው ጮኸ አለ ቅዱስ ዳዊት። ችግረኛው ጮኸ፣ እግዚአብሔርም ሰማው። ወደ እግዚአብሔር እንጩህ። በገንዘባችን አንሸሸግ፣ ተራ በሆነ እውቀታችን አንሸሸግ። ምንም ይኑረን በዓለም ላይ ያለው እውቀት PhD ፕሮፌሰር ከዛም በላይ ያለው ነገር ይኑረን፣ ምንም አይደለም፣ ተራ ነገር ነው። በቤተ ክርስቲያንም ያለው እውቀት ይኑረን፣ እንድናገለግልበት እንጂ እንድንመካበት አይደለም። ስለዚህ ራሳችንን ዝቅ እናድርግ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል እንዲል ቃሉ። ያ መከራ ቢጸናባቸውም ከእግዚአብሔር ጋር መጮህ፣ ከእግዚአብሔር ጋር መቆም፣ ወደ እግዚአብሔር ማንባት አይተውም ነበረ። ወገኖች ከእግዚአብሔር ቃል ጋር ናችሁ? ድምፃቸው አይሰማም። ከእግዚአብሔር ቃል ጋር ናችሁ? እስቲ እግዚአብሔርን ልላችሁ አመስግኑላችሁ። መስበክ ብቻ ላይሆን ይችላል። ለምን ኦዲየንሱን ወይም ተደራሲውን ወይም እናንተን እያየ የሚሰብከው ሰው እያንዳንዱን ነገር ተመልክቶ ካላስተማረ የእሱ ጩኸት ብቻ ይሆናልና ያው ሙቀትን ምንም የማይመች ነገር ቢኖርም የእግዚአብሔር ቃል ግን በሕይወታችን ውስጥ ገብቶ የተጣመመውን የሚያቀና ላዘነው ብርታት፣ ኃይል፣ ጽናት የሚሆን ነውና ከእግዚአብሔር ቃል ጋር ስንሆን እናሸንፋለን። በእውነት ነው። ስንደክም እንበረታለን። ቅዱስ ጳውሎስ እንዳለው እንበረታለን በእግዚአብሔር ወገኖቼ። ስለዚህ አሁን ልነግራችሁ የፈለግኩት የእስራኤላውያንን መከራ ከእኛ ሕይወት ጋር ምን አገናኘው? እስራኤላውያን አምልኮ
በእግዚአብሔር የሚያምኑ ናቸው። ነገር ግን መከራ ጸናባቸው፣ ነገር ግን ስቃይ ጸናባቸው። ወደ እግዚአብሔር ማንባታቸውን አልተውም። ራሔል የምትባል አንድ ሴት እንኳን ተነስታ ልጇን ከጭቃ ጋር እንድትደባልቀው፣ ጭቃ ስታቡካ ልጅ ስትወልድ ታሪኩ ሰፊ ነው፣ ባለን ጊዜ ለማሳጠር ብዬ ነው። እዛው ወልዳ ከጭቃው ጋር ልጁን እንድታቦካ ይነግረናል ታሪክ። ይህን ሁሉ መከራ የነ ራሔልን እንባ እግዚአብሔር ተቀብሎ፣ የነ ራሔልን ጩኸት እግዚአብሔር ተቀብሎ ታላቁ አለቃ ሚካኤል ለእስራኤላውያን ተላከላቸው። ወደ ሀገራቸው እንዲገቡ ያንን የመሰናክል ጉዞ ተጉዘው አልፈው ወደ ሀገራቸው እንዲገቡ ቀኑን በደመና ሌሊቱን ደግሞ በአውደ ብርሃን እየመራቸው ቅዱስ ሚካኤል እንዲያገባቸው እግዚአብሔር የሕዝብን መከራ በእውነት አየው፣ ላድናቸውም ወረደ። አንድም የሕዝብን የእስራኤል ዘሥጋን ሳይሆን የእስራኤል ዘነፍስን መከራ አየው። ከሰማያት ሰማያት ወርጄ ከቅድስት ድንግል ማርያም ተወልጄ ላድናቸው በሥጋ ተወለድኩ። ስለዚህ እስራኤላውያን ታሪኩ ሰፊ ቢሆንም ያን የመከራ ጉዞ አልፈው በሙሴ መሪነት እግዚአብሔር ጀግና ጦር ሜዳ ይወለዳል እንዲሉ ሙሴ በዚያ ባዕድ አገር ሙሴን የመሰለ ጀግና ተወልዶ እስራኤላውያንን እየመራ ተስፋ ወደ ሆነችው አገራቸው ወደ ከነዓን ይዟቸው ሄደ። ጉዟቸው እንዲህ ቀላል አይደለም። የ40 ቀን ጉዞ አልነበረም። 40 ዓመት ነው የተጓዙት። 40 ዓመት ሲጓዙ ብዙ ፈተና ነበረ። ብዙዎች ሞተዋል በረሃ ላይ፣ ብዙዎች ወደ ኋላ ቀርተዋል። አንድ ታሪክ ልንገራችሁ። በሁለተኛው የዓለም ጦርነት ላይ ሰከንድ ወርልድ ዋር ላይ አንድ የእንግሊዝ የጦር መርከብ ነበረች። ያቺ የጦር መርከብ ተበሳስታ ይዛ የሄደችውን ወታደር ይዛ አልተመለሰችም። ብዙ ሺህ ወታደሮች ወደ ጦር ግንባር ሄደው ጥቂት ወታደሮች ተመለሱ። ያቺ ንጹሕ ደህና መርከቧ ተበሳስታ በአንድ በኩል እያፈሰሰች በአንድ በኩል አጋድላ ወደ አገራቸው ተመለሱ። ወገኖቼ በመርከቢቷ የተመሰለው ቤተ ክርስቲያን ናት። ቤተ ክርስቲያን እኛን በዚህ ዓለም ላይ ስንኖር መልካም የሰራን ከእግዚአብሔር ጋር የኖርን ሰዎች እናሸንፋለን። ፈተና ቢመጣም ውጊያ ብንገጥምም ውጊያችሁ ከሥጋና ከደም ጋር አይደለም፣ ውጊያችሁ ከዲያብሎስ ጋር ነው ተብሎ እንደተነገረው ውጊያ ብንገጥምም ውጊያውን ድል አድርገን ጥቂቶችን ይዛ መጽሐፍ ቅዱስ እንደሚነግረን የእግዚአብሔርን መንግሥት የሚጠሩ ብዙዎች ናቸው፣ የሚገቡት ግን ጥቂቶች ናቸው እንደተባለው እኛም ወደ እግዚአብሔር መንግሥት ከሚገቡ ጥቂቶች መሃል እንድንሆን አማናዊቷ ሐመር አማናዊቷ ቤተ ክርስቲያን ሁልጊዜ ለልጆቿ እጆቿን ዘርግታ በወንጌል አረስርሳ ከባዕድ አምልኮ እንዲለዩ ወደ እግዚአብሔር እንዲቀርቡ ንስሐ እንዲገቡ ቅዱስ ሥጋውን ክቡር ደሙን እንዲቀበሉ በፍቅር እንዲሆኑ ሰውን ሰው ብቻ ስለሆነ እንዲወዱ በምናምን ነገር ከሰው ጋር እንዳይታደሉ ከእውነት ጋር ብቻ እንዲኖሩ ሁሉም በዚህ ዓለም ላይ ያለው የአዳም ልጅ መሆኑን አምነው እንዲኖሩ እቺ አማናዊቷ ተዋሕዶ ቤተ ክርስቲያን ታስተምራለች። ድምጿን የሚሰማ ግን ጥቂት ሰው ነው። የሚከተላት ግን ጥቂት ሰው ነው። አሁን እኛ እዚህ ቅዱስ ቤተ ክርስቲያን ውስጥ ነው ያለነው። ልባችንም እዚህ ነው። ከሌላ ቦታ የመጣ ነው፣ ከአዲስ አበባ የመጣ ነው። ቤታችን ውስጥ ነው ልባችን ያለው። ልጅ ካለን ልጆቻችን ጋር ነው። የሥራ ቦታ ነው። ከሐዋሳ የመጣ ነውም እንደዛ፣ ከሌላ ቦታም የመጣ ነው። ልባችን እዚህ አይደለም።
ቃሉን ለመስማት በሰማነው ቃል ለመለወጥ አይደለም ወገኖች። ልባችንን እስቲ በዛሬ እንኳን እንሰብስበው፣ እስቲ እንረጋጋ። ሁሌ ስንባዝን፣ ሁሌ ስንቸኩል፣ ሁሌ በቀጠሮ ስንታጠር፣ ሁሌ ይህንን አሟላለሁ፣ ሁልጊዜ ይህንን አሳካለሁ፣ ሁልጊዜ ይህንን ፈጽማለሁ ስንል አንዱንም ሳንፈጽም እንጠራለን። ከእግዚአብሔር ጋር መቼ ነው የምንሆነው? ከእግዚአብሔር ጋር መቼ ነው የምንሆነው? ከሞት በኋላ እኮ ያለው ሌላ ህይወት ነው፣ ፍርድ ነው። መልካም የሰሩ ሰዎች ወደ ህይወት ይገባሉ። ክፉ የሰሩ ሰዎች ደግሞ ወደ ዘላለም እሳት ነው የሚገቡት። ከሞትን በኋላ ትምህርት የለም። ከሞትን በኋላ ንስሐ የለም። ከሞትን በኋላ ሌላ ወደ እግዚአብሔር የምንቀርብበት ቅድመ ሁኔታ የለም። ፍርድ ነው ያለ። የተሰጠን ዕድሜ ጥቂት ነው። በዚህ ጥቂት ዕድሜያችን እግዚአብሔርን ብቻ አስደስተን እንድንኖር እግዚአብሔር ይርዳን ወገኖች። አሜን አትሉም? እመቤታችን ቅድስት ድንግል ማርያም በአማላጅነቷ አትለይ። ቅዱስ ሚካኤል በዚያ ዘመን በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እንደተጠቀሰው በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። በዚያ ዘመን በዚያ በክፉ ዘመን እሳት በሆነው ዘመን ሰው ከሰው ጋር በሚጋደልበት ዘመን አባት ልጁን፣ ልጅ አባት እናት ልጇን፣ ልጅ ደግሞ እናቷን በሚገልበት ዘመን በዚያ በክፉ ዘመን ሰው ሰውን በማይሰማበት ዘመን ሰው ሰውን በማያዳምጥበት ዘመን መከባበር መደማመጥ በሌለበት ዘመን ስለዚህ ልጆች የሚቆመው ማን ይነሳል? እስቲ ተናገሩ። ማን ይነሳል? ሚካኤል ይነሳል ይላል። እስቲ ይህንን መልአክ አመስግኑ ወገኖች። ሚካኤል የሚነሳው ሊያረጋጋን ነው። ሚካኤል የሚነሳው ስለታችንን በእግዚአብሔር ፊት ሊያቀርብ ነው። ሚካኤል የሚነሳው ስለታችንን፣ መስዋዕታችንን፣ ስለታችንን ወደ ልዑል እግዚአብሔር ሊያደርስልን ነው። ዛሬ የቅዱስ ሚካኤል የተሾመበት ቀን ነው። የመላእክት አለቃ ሆኖ የተሾመበት ቀን ነው። ቅዱስ ሚካኤል በአስሩ ነገድ በኢዮር ላይ የተሾመበት ቀን ነው ይላል ታሪክ። ዛሬ ቅዱስ ሚካኤል ለድራታዎስና ለቴዎብስታ የደረሰበት ቀን ነው ወገኖች። እነዚያ እግዚአብሔርን የሚፈሩ በእግዚአብሔር ቃል የሚጸንተው ይኖሩ የነበሩ ደጋግ ሰዎች በቅዱስ ሚካኤል ስም ሲዘክሩ ቅዱስ ሚካኤል ፈጥኖ የደረሰላቸው ዕለት ነው። ለእኔም ለእናንተም ለሁላችንም ይህ ታላቅ መልአክ ደርሶ ከችግራችን ከመከራችን ሁሉ ችግራችንን ያስወግድልን፣ ከመከራ ሁሉ ይሰውረን። አሜን በሉ እስቲ። አዎ ይህ መልአክ በዚያ በመጨረሻው ዘመን ይነሳል ይላል። አሁን መጨረሻ ዘመን ላይ ነው ያለ። መጨረሻው ዘመን ሐሳዊ መሲህ የሚመጣበት ዘመን፣ እኔ ክርስቶስ ነኝ ብሎ የሚመጣበት ዘመን፣ ራዕየ ዮሐንስ ምዕራፍ 13 ላይ የተጠቀሰው አውሬው ወደ ምድር የመጣበት ዘመን፣ ብዙዎች የእግዚአብሔርን ቃል እንዳይሰሙ ከእግዚአብሔር ቃል እንዳይኖሩ እንዲዳሩ እንዲጾሙቱ የሚደረግበት ዘመን፣ የምንሰማው የምናየው አስጸያፊ ነገር ነው። ግን አንቀጣለን ወገኖች። ኢዮኤል ለዚህ ነው በፍጹም ልባችሁ በምዕራፍ 2 ቁጥር 12 ላይ ነቢዩ ኢዮኤል በፍጹም ልባችሁ በፍጹም ሀሳባችሁ ወደ እግዚአብሔር ተመለሱ ያለው። ካልተመለስን እንቀጣለን። አፋችንን ሸፍነን አፍንጫችንን ሸፍነን በማንድነው በሽታ ተቀጥተናል። መቼ አዘንን ይሄ በሽታ መጣ ብለን? መቼ አዘንን በእኔ ምክንያት ነው የመጣው መቼ አልን? የሰለጠነው ዓለም ታዳጊውን ዓለም ሊያጠፋ ያዘጋጀው ቫይረስ ነው አልን እንጂ እግዚአብሔር ምድሪቱን ሊቀጣ ያመጣው በሽታ መቼ ነው አልን? ወደ እግዚአብሔር እንመለስ። የሚያዋጣን እሱ ነው፣ ሌላ ምንም አያዋጣን። ወደ እግዚአብሔር እንምጣ። ስለዚህ ወገኖቼ ለእስራኤላውያን የደረሰላቸው ለእስራኤላውያን የቀረበላቸው አምላክ ለእኛም ደርሶ ከችግራችን
ሰውሮ ከሚደርስብን ችግር ሁሉ አድኖ ጠብቆ የመንግስቱ የነሱ ወራሾች ያድርገን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት በረከት ከሁላችን ጋር ይሁን። መፍዘዝና መደንዘዝ ሞልቷል። ምን ይደረጋል? ዘማሪዎቹ ያነቃቃቸዋል። እኔ እዚህ ያበቃለሁ። እስቲ እግዚአብሔርን አንድ ጊዜ እልል ብላችሁ አመስግኑ። እሺ በመንበራችን ባላዶ አስተማረን የመከረን የአባቶቻችን አምላክ ስም የተመሰገነ ይሁን።